በስም ጳጳስ ሊሆኑ ይችላሉ፣ በግብር ላይሆኑ ይችላሉ። ጠቅላይ ሚኒስትሩ ሄደው ውሃ ከለሱበት፣ ፖለቲካውን አፈር ከደም ያበሉት። ደሞዙን ምኑን ይበላሉ። መናፍቅ ናቸው። ቅባት የሆኑ በቁጥር የሚታወቁ ጳጳሳቶች አሉ። ነገሮችን ከብሔር ጋር አታገናኙ። ቅባት ከአማራ ጋር ያገናኘው ምንድነው? አማራ ክልል ላይ ግን አለ። በቂምና በቀል የደማን ሰው አባት አድርጎ መሾም በጣም ከባድ ነው። ሰሞኑን የተነሱ ክርክሮች መጽሐፍ ቅዱሳዊ አይደሉም። መሰረታቸው ብሔርና ፖለቲካ ነው። ለፍኖተ ጽድቅ መጠንጠቅ ደግሞ ሁሉም ሊቃነ ጳጳሳት ተጠያቂ ናቸው። የክርስቶስ ተከታይ እንጂ የሰባኪያን አድናቂ አንሁን። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራልን። እዚህ ጎጆ 4-5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆኖ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምን ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት። የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ዛሬ እጅግ በጣም ወሳኝና አንገብጋቢ ጉዳዮችን የምንመለከት ይሆናል። ያሳለፍነው ሳምንት መጨረሻ ላይ እንግዲህ የእመቤታችንን ቅድስት ድንግል ማርያም ልደቷን አክብረናል። እንግዲህ በመዲናችን አዲስ አበባ ካላንደር የዘጋው እስኪመስል ድረስ በሌሎች አካባቢ ያላችሁን ደግሞ ብትነግሩኝ በጣም ደስ ይለኛል። ከዚሁ ጋር ተያይዞ የዛን ዕለት እንግዲህ የሆኑ በጣም ወሳኝ ነገሮች አሉ። ከዛ ባለፈ ግን ዛሬ ልናነሳ ስለፈለግነው ጉዳይ አንድ ነገር እናንሳ። ሰሞኑን የኢቢኤስ ቴሌቪዥን ይወገድ ይታገድ በጣም ያልተባሉ ጉዳዮች አልነበሩም። በብርቱካን ጉዳይ ማለት ነው። ታዲያ ያንን ተከትሎ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢቢኤስ ቤዛ የሆኑት ይመስላል ማለት ነው። በጣም በሚያስገርም በሚያስደንቅ መልኩ ነገሮችን አጥርተን እንድንመለከት ስለፈለኩ ነው። ነገሮች ሰዎች የሚሰጡን አጀንዳ፣ ሰዎች የሚሰጡን ሂደት፣ ሰዎች የሚመዙልን መንገድና እኛ የምንፈስበት ቦይ የትኛው ነው የሚለውን ነገር ለማንሳት ስለፈለኩ ነው። ነገርየውን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በደንብ ማያያዝ እንፈልጋለን። እንደምትመለከቱት የብርቱካን ታሪክ በኢቢኤስ ከተላለፈ በኋላ ሰማይና ምድር የተጣበቁ እስኪመስል ኢቢኤስ ላይ ያልዘመተ ጋዜጠኞቹን ያላንጓጠጠ ዋቴቨር ክሱ ሁሉ በጣም በሚገርም መልኩ ነገር ነበረ። ከኢትዮጵያ ብሮድካስት ባለስልጣን እንግዲህ ማስጠንቀቂያዎችም ሌሎችም ብዙዎችም ከአንዳንዶች ዛቻዎችም ሁሉም ነገር የተሰጠበትን የምታስታውሱት ነው። ኢቢኤስ አበቃለት አለቀለት ሲባል ነበረ። በዛ ወቅት በዛ መከራ ላይ አባይ ቴሌቪዥን የሚባለው ሁኔታው ለኔ ተመቸ የሚለውን ዘፈን ቶሎ ይለቃል ይባላል እና በጣም በሚያስገርም መልኩ የአንዱ ችግር ለአንዱ መከራ ስለነበረ በሚያስመስል መልኩ ማለት ነው። ምን ለማለት ፈልጌ ነው? ያ አበቃለት የተባለው ቴሌቪዥን ያ በቃ ነገሮች አክተመውለታል የተባለ ቴሌቪዥን ክቡር ጠቅላይ ሚኒስትሩ ቤዛ ሆኑት። በምን ቲክቶክ ነው አይ ቲንክ በሰለሞን ፕሮግራም የፕሮግራሙን ስም በደንብ ይቅርታ ቲክቶክ እንግዲህ አግዞኛል ወንድሜ ቲክቶክ በተሰኘው ፕሮግራሙ ጋዜጠኛ ሰለሞን አቅርቦት ነበረ። እዛ ላይ 2-3 ነገሮችን እናነሳለን። ምን ልላችሁ ፈልጌያለሁ? ፖለቲካው በሙሉ አንቋሽሸው የተባለውን ነገር ጠቅላይ ሚኒስትሩ ሄደው ውሃ ከለሱበት፣ ፖለቲካውን አፈር ከደም ያበሉት፣ ኢቢኤስ ላይ የነበረውን ጥላቻ አባረሩት። ከፖሊስ እስከ ምናምን ኢቢኤስ ላይ ተዘምቶ ነበረ። በጣም በሚያስገርም አይ ፖለቲካ እንድልን ያደረገኝ እጅግ በጣም እንዲገርመኝ በተለየ መልኩ እንዳይሆን የፈለግኩት ከስር ያሉ ሰዎች ሁሌም አቀጣጣይ እንደሆኑ፣ ከታች ያሉ ሰዎች ሁሌም አራጋቢ እንደሆኑ፣ ዋናው ከላይ ምን እንዳለ ሳይታወቅ ከስር ያለው ይከነፍ
ይዘጋ ይወገዝ ሁሉ ሲባል እንግዲህ የሀገሪቱ ጠቅላይ ሚኒስትር መጣና ውሃን ከለሰበት። ጸጥ ጭጭ ምጭጭ ነው የተባለው። በጣም ገርሞኛል። ግን የገረሙኝን ነገሮች ሳነሳ ክቡር ጠቅላይ ሚኒስትሩ ከስንት ዘመን በኋላ የቀረቡበት ቴሌቪዥን ዕለቱ ትክክል አልነበረም። ከዛም በኋላ መለስ ብዬም ሳየው ነበረ። አትሊስት ሌላው ሰው እንኳን ክቡር ጠቅላይ ሚኒስትሩን የማየት ፍላጎት አይኖረው፣ እንዴት ካድሬው እንኳን አያየውም የሚል ነገር ተመለከትኩና ዩቲዩብ ላይ የተጫነው ቪዲዮ ምንም ከፍተኛ እይታ የለው። ምንም አንደኛም ቀኑ የተመረጠው የእመቤታችን የቅድስት ድንግል ማርያም የልደት ዕለት ነው። ያ የምናይበት ቀን አይደለም። የምናይበት አልነበረም፣ አልታየም። አይናችን፣ እይታችን፣ መልካችን፣ ውበታችን፣ ጊዜያችን ሁሉ እመቤታችን ቅድስት ድንግል ማርያም ስለሆነች ልደቷን ለማክበር ሽር ጉዱ ከጠዋት ሳይሆን ከማግስቱ ጀምሮ ነበር እስከ አመሻሽ ድረስ በአንድነት በህብረት። እኔ በጣም የሚገርመኝ አንዳንድ ነገሮችን ወደ ቤተክርስቲያን ላመጣው ነው። ይሄንን የዚህ የቤዛነቱን ጉዳይ እመቤታችን ቅድስት ድንግል ማርያም ቤዛ አይደለችም ብለው ሲነካኩን የሆነችላቸው መንገድ የመራቻቸው ከክፉ ነገር ያወጣቻቸው ህይወት የሆነቻቸው በመንገዳቸው ብርሃን ሆና ስታበራላቸው የነበሩ እናታቸውን ልደት ለማክበር በአደባባይ ወጥተዋል። የእናታቸውን ልደት የሚያከብሩት ከአባታቸው ትንሣኤ በኋላ ነው። እመቤታችን ቅድስት ድንግል ማርያምን የተዋህዶ ልጆች ከልጇ ጋር አላወዳደሩም። ጾሙን ጾመዋል። ኦርቶዶክሳውያን የሚተቹን ጾም አያውቁም። ጭራሽ አንዳንዶቹ ድሮ ከነበርኩበት ቤት አሁን ነው ጾም የማውቀው ይላሉ። እንዲህ አይነት ግንብ ያወጣ ውሸት፣ እልም ያለ መደዴነት የበዛ ነው ሊተቹን የሚፈልጉት። በጣም በሚያስገርም መልኩ አጀንዳዎች ሲሰጡን የኢቢኤሱን ያነሳሁት የክቡር ጠቅላይ ሚኒስትሩን ያነሳሁት አጀንዳ የሚፈልጉ ሰዎች ያነሳሉ። ከዛ በማይጠቅመን ነገር እንድንባላ ያደርጋሉ። ፖለቲከኞች ሲጠቅማቸው እሳቱን ውሃ ያደርጉታል። በቃ ክቡር ጠቅላይ ሚኒስትሩ ሲፈልጉት ኢቢኤስን አነሱት። ኢቢኤስን ሲረግም የነበረው የምትመለከቱት ከሆነ ፋና ቴሌቪዥን ነበር፣ ፋና ብሮድካስቲንግ። ጭራሽ በኢቢኤስ ቴሌቪዥን ተከታተሉ እያለ ሲቀሰቅስ የነበረው ፋና ቴሌቪዥን ነው። አይገርምም? ምን ይባላል? ውሻ ከበላችበት ትጮኻለች ይባላል። በጣም በሚገርም አባባል አለና እንደውም ክቡር ጠቅላይ ሚኒስትሩ በኢቢኤስ ካነሷቸው የሚለውን ሐሳብ ሁሉ ሲዘረዝር አየውና አይ ጊዜ አልኩኝ። በቃ ቋሚ ወዳጅነትም ቋሚ ጠላትነትም የለም በፖለቲካ ውስጥ የሚለውን ሐሳብ ወደ አእምሮ የመጣ። ታዲያ ለምንድን ነው በማያገባን ገብተን የምንባለው? የግለሰብ ታሪክ ተፈብርኮ ወይም ደግሞ የግለሰብ ታሪክ ተከውኖ መጥቶልናል። ታሪኩ የደረሰባቸውን እግዚአብሔር ያጽናናቸው፣ እንዳይመጣ መታገል አለብን። ነገር ግን ከዛ በኋላ ያለውን ስለማናውቅ ወደ ራሳችን መመለስ አለብን። በጣም እስኪገርመኝ እስኪደንቀኝ ድረስ ነው። ልክ እንዳልኳችሁ ክቡር ጠቅላይ ሚኒስትሩ ኢንተርቪውን ሲያደርጉ አየሁት። እንደ ሀገር ጠቅላይ ሚኒስትር ብዙ ማለት ሲነገሩባቸው ነገሮችን እንዲነካኩ ብቻ ነው ጋዜጠኛ የፈቀደው። ኢትስ ኦኬ። ጋዜጠኛው አልነበረም፣ ፕሮግራም አዘጋጅ ነው። ቶታሊ የጋዜጠኝነት አይደለም። በመሽኮርመም ያለቀ ኢንተርቪ፣ የሀገር ጉዳዮች መነሳት የነበረባቸው መጠየቅ መሞገት የነበረባቸው ነገሮች ያልተነሱ ያልተሞገቱ፣ የሀገር ጠቅላይ ሚኒስትርን የሚመስል የሚያክል ተገኝቶ ጀስት በቃ በሆዳደርነት ነው ያለፈው። እሱን በደንብ መነገር ይችላል። በጣም እንደው የምንወደው ፕሮጀክት እያለ በማለፍ ሲባል ቻሌንጁን መታየት የነበረበት፣ ተስፋ መታየት የነበረበት፣ ብዙ መጠየቅ መሞገት የነበረበት፣ እንደውም ከጠያቂው ይልቅ ተጠያቂው አልፎ ለመናገር የሄደበት ግን ብዙ ያላየንበት ማየት የምንፈልግበት ነበረ። የጋዜጠኝነት ጉድለቱ የጋዜጠኝነት ሂደቱ አፈር እንደበላ እንተወውና መነሳት የሚገባቸው ግን እልፍ ጉዳዮች ነበሩ። ከክቡር ጠቅላይ ሚኒስትሩ ምክር አልነበረም የምንፈልገው በብዛት። እስቲ ምክር አቅጣጫዎችን ነው በደንብ ማየት የሚጠበቅ የነበረው እንደ ጋዜጠኛ። ነገ ሀገሪቷ የት ትደርሳለች የሚለውን ነበር። እዚህ እናደርሳለን ሲሉ አሁንስ እንዴት ሆኖ የሚሉ እልፍ የሚነሱ ጉዳዮች መኖር ነበረባቸው። ኢትስ ኦኬ። ጋዜጠኝነት ውሃ ስለበላት እሱን በዛ እንለፈው። ምን ለማለት ነው? ነገሮች ከተፈለጉ ይነሳሉ፣
ከተፈለጉ ይወድቃሉ። ያንን ግን አስተምሮናል ክቡር ጠቅላይ ሚኒስትሩ። ከታች ያለው ካድሬው ዋቴቨር እንግዲህ ኢቢኤስ ላይ ያልዘመት አልነበረም። መጡ፣ ጠቅላይ ሚኒስትሩ በቴሌቪዥኑ ቀረቡ። እርግጠኝነት ቴሌቪዥኑ እንደቀደመ ስምና ክብረው ይቀጥላል፣ ማስታወቂያው ምኑም ይቀጥላል፣ የመንግስት ተቋማትን መስጠቱን ይቀጥላሉ። በቃ ጸጥ አረጋጉት። ብዙ ነገሮችን እንደዚህ ቢያረጋጉልን ክቡር ጠቅላይ ሚኒስትሩ ብዬ ተመኘው። በብዙ ነገሮች የተተራማመስንባቸው ነገሮች መጥተው እንደዚህ ውሃ ቸልሰውባቸው ወደ ሀገራዊ ሰላም በቃ አንድነት ቢያመጡልን ብዬ ሰዋዊ ምኞቴን ተመኘው። እግዚአብሔር በሚያውቅ በጣም ብዙ ደስ የሚል ነገር ነበረ። እንደዚህ ብዙ ነገሮች ላይ ውሃ ከልሰውበት ወደ ሰላም ብንመጣ፣ ብሔርተኝነቱ ላይ፣ የሃይማኖት መከፋፈሉ ላይ፣ በሃይማኖቱ ሰርገው የገቡ ፖለቲከኞችን ውሃ ቢቸልሱባቸው፣ መፈናቀሉ ላይ፣ መጋደሉ ላይ ምናምን ውሃ ቢቸልሱ እጅግ በጣም ደስ ባላይ ነበረና ያየሁት ኢንተርቪ ክቡር ጠቅላይ ሚኒስትሩ በጣም ተጠይቀው ብዙ መናገር ሲኖርባቸው ጠያቂው ልክ እንዳልኳቸው እንግዲህ አፈር ከድሜ አብልቶት አልቋልና ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስመጣ የሚሰጡን አጀንዳዎች አሉ። አሁን ጊዜው የተሐድሶ እንቅስቃሴ የበረታበት ነው። አንድ ጳጳስ፣ አንድ ሰባኪ፣ አንድ ዘማሪ እመቤታችን ቅድስት ድንግል ማርያም ቤዛ አይደለችም ብቻ ሳይሆን እናት አይደለችም ብለው ሁሉ ሊመጡ ይችላሉ፣ ሊነሱ ይችላሉ። በህብረት በአንድነት ቆመን ውሃ ልንቸልስ የሚገባበት ቀን ነው። እጅግ በጣም በሚያስገርም በሚያስደንቅ መልኩ የጠቅላይ ሚኒስትሩ ኢንተርቪው እና የግንቦት አንድ ለማንሳት የፈለኩበት ያ ነው። ግንቦት አንድ ቀፎ እንደተነካ ንብ ይመስል የተኛውንም ቀስቅሰው የተደረገለትን ደግሞ አበርትተው ግንቦት አንድ የእመቤታችን የቅድስት ድንግል ማርያም ልደት እንዴት እንዳከበረን ሁላችን የምናውቀው ነው። እሱ አልበቃ ብሎ ቅዳሜም እሑድም ጭምር ማለት ነው። ልደትሽ ልደታችን ነው፣ ድንግሎይ ልደትሽ ልደታችን ነው። አንድ ግለሰብ ተነስቶ ሊበጠብጥ ይችላል። በቤተ ክርስቲያን ውስጥ ክህነት ሊሰጠው ይችላል፣ ጵጵስና ሊሰጠው ይችላል፣ የሰባኪ ወንጌል ሊሆን ይችላል። በእኔ ነኝ ተጠያቂ ብሎ በቲክቶኩ በምኑ የመጣል ሊክድ ይችላል። እሱ ሊመለከተን አይገባም። ግን በነኩን ቁጥር ያበረቱናል። አይታችሁታል። ከዚህ በፊት መልአኩ ቅዱስ ገብርኤልን ሲናገር የነበረው የዓመታዊን ቅዱስ ገብርኤል እንዴት እንዳከበር ነው፣ እንዴት እንደምናከብረው እያሰበን አቡነ ተክለ ሃይማኖትን ሲነኩብን የነኩት ሰዎች ወርታች ሲወርዱ እሳቸውን አክብረን ስንከብር ተመልክታችሁ። ሲነኩን እንበዛለን፣ ሲገሉን እልፍ እንሆናለን። ይሄ ምንም ጥርጥር የለውም። ህብረትና አንድነት የሚያስፈልግበት ነው። ስለዚህ የተሐድሶ እንቅስቃሴ ዳግም ያንሰራራበት ስለሆነ በስም ጳጳስ ሊሆኑ ይችላሉ፣ በግብር ላይሆኑ ይችላሉ። በስም ካህን ሊሆኑ ይችላሉ፣ በግብር ላይሆኑ ይችላሉ። ዲያቆን ተብለው ቅዳሴውን ሊመሩ ይችላሉ። የዲቁና ማዕረጉን በፍጹም የማያሟሉ ሊሆኑ ይችላሉ። ለምንፍቅና የገቡ አንድ መላ አማኝ ነን የሚሉ ለቤተክርስቲያን የሚመላለሱ ወይም ደግሞ የቤተክርስቲያንን እንጋደላለን የምንን ልንሆን እንችላለን። ውስጣችን በምንፍቅና የተሞላ ሊሆን ይችላል። ጸንተን መቆም ነው መቻል ያለብን። በጣም ብዙ በቤታችን ውስጥ ከላይ እኮ ቢጀመር ጉዱ ብዙ ነው። ከላይ ቢጀመር በጣም ብዙ እኮ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ጸንተን ልንቆም ይገባል። በተሐድሶ እንቅስቃሴ ለመናጥ እጅግ በጣም በሚያስገርም መልኩ 4 ማዕዘን ነው የሚታወቁ አይደል? 6 8 ሆነው እየመጡ ነው። በጣም በሚያስገርም በሚያስደንቅ መልኩ ማለት ነው። ስለዚህ የተሐድሶ እንቅስቃሴ ባስተምሮ አይደለም የሚመጡት እንደ ትላንትን ነው። እሱን የተዋሕዶ ልጆች መጽሐፍ ቅዱስን ገልጠን ማንበብ ስንጀምር ሳይሆን እንዲያነቡ መምከር ስንጀምር ወደ ገድላት መጥቷል። እሱንም ትተውታል። ምንድነው እሱ ነገራቸው ነው ማለት ነው። በደንብ እኮ መነጋገር መቻል አለብን። ከላይ ቢጀመር ጉዱ ብዙ ነው። በቅባት የተጠናወቱ እልፎች ናቸው። በተሐድሶ የተነከሩ ብዙዎች ናቸው። በመናፍቃን የተከበቡ ብዙ እልፎች ናቸው። ደሞዙን ምኑን ይበላሉ። መናፍቅ ናቸው። በቅባት የተነከሩ ናቸው። በተሐድሶ የሄዱ ናቸው። ቁርጥ የተዋሕዶ አባቶችም አሉ። ሆዴ ይሙላ ደረቴ ይቅላ የሚሉ ደግሞ ግብዞችም አሉ። ስለዚህ እግዚአብሔር አምላክ ኦርቶዶክሳዊ አባት ናቸው የምንላቸውን እድሜና ጉልበት እንዲሰጥልን፣ ብርታት እንዲሰጥልን እንጸልይላቸው። ኦርቶዶክሳዊ ጳጳስ ነው የምንላቸው። ኦርቶዶክሳዊ ጳጳስ ናቸው የምንላቸው
ክቡራን ተመልካቾቻችን ይብዛም ይነስም ሆዴ ይሙላ ደረቴ ይቅላ የሚሉትንም ልቦናቸውን ይመልስልን እነዚህኑ ጳጳሳት። ግን ቅባት የሆኑ በቁጥር የሚታወቁ ጳጳሳቶች አሉ። ለምጣዷ ስትል እየተጠበቀ ነው። ለምጣዷ ሲባል እንደነገርኳችሁ በአራት ማዕዘን አይደል ሲያስጨንቁ የነበረው 6ም 8ም ማዕዘን ሆኗል የምንላችሁ አውሬው ራሱ 6ም 8ም ሆኖ በቤተ ክህነት ውስጥ አለ አባቶቻችንን የሚያስጨንቅ አባት መስለው ቆም ብለን ማየት ነው። በቅባት የተከበቡ ሀገረ ስብከት እስከ መደብ የደረሱ የተዋህዶ ልጆች አሁን ቆም ብለን ነገሩን ከብሔር እናውጣው። አንድና አባት እየወሰዱ ከብሔር ጋር አታላትም። አንድ አባት ግለሰብ ነው፣ ብሔሩ አያውቀውም። እዛ ውስጥ ዋጋ የሚከፍል ኦርቶዶክሳውያን አለ። በጅምላ ተነስቶ ብሔር አንናካ፣ አይሆንም፣ አያስኬድም። የተሐድሶ አንዱ መንገድ እሱ ነው። ትንሿን ጉዳይ ወደ ግለሰብ ማምጣት፣ ግለሰቡን አጀግኖ ያንን ግለሰብ ወደ ብሔር መክተት፣ ከዛ ቤተክርስቲያኗን ከብሔር ጋር ማጋጨት። ቆም ብለን እንንቃባቸው። በዛኛው በምንፍቅና ህይወት ያሉ በተሐድሶ ቤት ውስጥ ያሉ ወንጌል እኮ አይሰብኩም። በዚህ ሰዓት ላይ አማኞች ሲበጠበጡና ያለን የሚሉት ለምን? የሰሩትን ቀመር ያውቁታል። የምንበጠበጥበትን ሰዓት የሞሉትን ቦምብ ያውቁታል፣ መቼ እንደሚፈነዳ። እሱን እናክሽፈው። ቆም ብለን ማየት መቻል አለብን። ቦምቡን ሰዓት ሞልተው እየተጠባበቁ ነው። ካውንት ዳውን እያደረገ ነው። ጊዜው አሁን እንደሆነ ያውቁታል። ራእይ ታይቷቸው አይደለም ሃይማኖተኞች ሲበጠበጡ ቤተክርስቲያን ለሁለት ሲበተን አየው የሚሉት። የሞሉት ቦምብ ካውንት ዳውን እያደረገ ስለሆነ ነው። ያውቁታል። ልንነቃባቸው ይገባል። ማክሸፍ አለብን። ጎበዝ ፈንጂ አምካኝ መሆን መቻል አለብን። በጵጵስና ቦታ ያስቀመጡትን አንዱን ግለሰብ ያነሱትና ኮሽ አድርገው ክህደት እንዲያስተምር፣ ክህደት እንዲዘምር፣ ክህደት እንዲያስተላልፍ ይደረግና ከሃዲ ብለን እሱን ከብሔሩ ጋር አገናኝተን በብሔሩ ያለውን አማኝ እንድናጣ፣ አልፎ ተርፎ ያንን ብሔር ከቤተ ክርስቲያኗ ጋር እንዲጋጭ አንዱ ቦምብ እሱ ነው። ነገሮችን ከብሔር ጋር አታገናኙ። ቅባት ከአማራ ጋር ያገናኘው ምንድን ነው? አማራ ክልል ላይ ግን አለ። ህገወጥ ጵጵስና ሹመት ያደረጉ አሉ፣ ግን ኦሮሞዎች አይደሉም። ህዝቡ አያውቅም። ከዛ ህዝብ የተገኘ ሊሆን ይችላል። እነዚህም ቅባትም ከአማራ የተገኙ ሊሆን ይችላል። ማዕከላችንን ቤተክርስቲያን ነው ማድረግ ያለብን። ራስን አሳንሰ ከብሔር ጋር የምታወዳድር ከሆነ ውጡ፣ አትመልከቱ። አይሆንም። ብሔር የለንም። ሀገራችንን በሰማይ ነው። ቤተክርስቲያኗን እንጠብቅ፣ እናስጠብቅ። ተሰክስከው ነው ያሉት። ስለዚህ ስለ ህገ ወጥ የጵጵስና ሹመቱም ስናወጣ ስለ ቅባትም እኩል ምስራቅ ጎጃም አካባቢ ያለውን በደንብ ልናወግዝ ይገባል፣ ልናወጣው ይገባል። ያንን የሚመራው ማን ነው? እዛ አካባቢ ያለውን ሀገረ ስብከት አባ ከለ እያልን መንገር መቻል አለብን። እመቤታችን ቤዛ አይደለችም ሲሉ ማንም ሰው ከእመቤታችን የሚያንስ አይደለም። ብፁዕ አቡነ ገብርኤል እያልን እንደምናነሳው ወደ ህዝቡ አታውርዱት። በስህተት የሄዱ ሰዎች በሁለት በሶስት መልኩ ይሳሳታሉ። አንደኛ በማወቅ ሆን ብለው በተጠመደ ፈንጂ በተሞላ ካውንት ዳውን የሚያደርጓቸው አላርም ባደረጓቸው ሰዎች ተሞልተው ጊዜና ወቅት ጠብቀው ይሳሳታሉ። ሆን ብለው እራሳቸው መጠቀሚያ ለማድረግ። ሁለተኛዎቹ ባለማወቅ ተወስደው ተጠምደው፣ ሶስተኛ ደግሞ ምናልባት ቀይ ካርድ ይዘን የምንጠብቃለን ደግሞ ቤተክርስቲያን ውስጥ እኔን ለቤተክርስቲያኗ ተቆርቋሪ ከኔ ውጪ ተጠያቂ የለም። ጥቂት ሰው ሲሳሳት ቀይ ባንዲራ ይዞ ውጣ ለማለት የምንጠብቅ ካነጋገር ስህተት የሚሳሳቱትን ቶሎ ጠብዝዘን እዛ ውስጥ የምንወስደው። እነዚህ ሰዎች ምንም አባት ቢሆኑ ምንም ጳጳስ ቢሆኑ ስጋ ለባሾች ናቸው። እንደ ሰው ነው ስሜታቸው። በመንፈስ ቅዱስ ተመርተው አባት ቢሆንም ያ ያለፈ ቁስል አላቸው፣ ያለፈ ደስታ አላቸው፣ ያለፈ ምኞት አላቸው። ሰዋዊ ስሜት አለ። ያ ምንድነው? እሱ አንዳንዱ እልህኛ ነው፣ አንዳንዱ ቁጠኛ ነው። ሁሉን ማገናዘብ አለብን። ስለዚህ የምንናገርበትን ወይ ቤተክርስቲያንን እንዳያጠፋ ቤተክርስቲያንን የሚጠብቅ መሆኑን መቻል አለብን።
ሲሆን በቂምና በቀል የደማን ሰው አባት አድርጎ መሾም በጣም ከባድ ነው። ስለዚህ ያ እንዴት ይታወቃል፣ ሰው እንዴት ይታወቃል ለምትሉ በምንኩስና ህይወት አብራችሁ የምትኖሩ ናቸው። ወደ ጵጵስና ሲመጡ ሐሳብ መስጠት እንዲቻል ብፁዓን አባቶቻችን ስትሾሙ እባካችሁ ለልጆቻችሁ አሳውቁ፣ እንዲህ አይነት ሐሳብ እንዲገለጽ ይረዳል። የሰው ሆዱ የወፍ ወንዱ አይታወቅም፣ እርግጥ ነው። ግን አብሮ የኖረ ሰው ስለሚያውቅ ይሄ ነገር እንዴት ነው ብላችሁ ለአማኙ ስጡ፣ አማኙ ሐሳብ ይስጥበት፣ እንዲህ የጠራ ነገር እንድንመጣ። ሌላው ስህተቱን ትክክል ብለው ይመጣሉ፣ የተሐድሶአውያን እንቅስቃሴ። ስለዚህ አሉን የምንላቸው ልጆቻችሁን የምትሏቸው ልጆቻችሁን አሉ የምትላቸው አባቶቻችሁን ይመታሉ፣ ስርዓቱን ያንቋሽሻሉ፣ ስህተት የሆነውን ትክክል አድርገውት ያቀርባሉ፣ ትክክሉን በፍጹም ይቃወሙታል። የተሐድሶ እንቅስቃሴ ነው። ግዕዙ ችግር የለባቸውም። ከቤተ ክርስቲያን በእንተ ስማ ለማርያም ለምነው ተምረውበታል። ራሳቸውን እስኪችሉ ምዳየ ምጽአት ዘርግፈው ደሞዝ ተከፍሏቸዋል። የክህደት አንደበታቸውን አሁን ምላሳቸውን መጥፋት ሲጀምሩ እሱን ያደርጉበታል። ስለዚህ ትክክሉን ወደ ሐሰት፣ ሐሰቱን ወደ ትክክል የማምጣት ቀን ከሌሊት ይሰራሉ። ምንድነው መጨረሻቸው? ክርስቶስን የማግኘት ነው? አይደሉም። ክርስቶስን የምትሰብከዋን ክርስቶስን የምትኖሯን ቤተክርስቲያን የማናወጥ ነው። ዛሬ አይደለም ቤተክርስቲያንን ማናወጥ የጀመሩት እነዚህ ሰዎች። ክርስቶስ በቤተክርስቲያን አይሰበክም ሲሉ እነሱ በኖረበት ዘመን ክርስቶስ እንዳይሰበክ ያደረጉ ናቸው። ለምን? ይሄንን ዘመን ስለሚቆጥሩት። ቤተክርስቲያኗ ዛሬ ክርስቶስን አትሰብክም የሚሉት እነሱ በነበሩበት ሰዓት ክርስቶስ እንዳይሰበክ ለመከለል ሲሞክሩ የነበሩ ያንን እንደ አብነት እንደ ምስክር አድርገው የሚያመጡ ናቸው። ሆዳሞች ናቸው። በአጠቃላይ ክቡራን ተመልካቾቻችን ሆዳሞች። ስለዚህ ይሄንን ውዝግብ ውሃ ልንቸልስበት ይገባል። በዓለም የነበረውን የዛ የፖለቲካ ጡዘት እኛ ክርስቶስን የምንከተል የክርስቶስ ወታደሮች ነን፣ የክርስቶስ ሰራዊት ነን። በአጠቃላይ ሰሞኑን የተነሱ ክርክሮች መጽሐፍ ቅዱሳዊ አይደሉም። መሰረታቸው ብሔርና ፖለቲካ ነው። ብሔርን መሰረት አድርጎ አታክ ለማድረግ ለመደራረግ የተሰጡ ሐሳቦች የሚሰጡ ሐሳቦችም መልካቸውን ቀይረው ወደ ሌላ ቦታ የወሰዱ ሊቃውንቱ ለቤተ ክርስቲያን በመቆርቆር ሐሳብ ቢሰጡ ነገሩን ወደ ብሔር ማምጣት የሚፈልጉ ከስር ፖለቲከኞች ደግሞ መጥተው ሊቃውንቶቻችንን ለማሸማቀቅ አንዱ ከአንዱ ጋር ለማተናነቅ ለማነቋቆር እልፍ ተቆርጧል። ስለዚህ የሰማዩን ቤት መሰረት ያደረገ ውግንና አልነበረውም። እልፍ ስልኮች ተደውሎልኝ ነበር። በጣም የማከብራቸው እጅግ በጨዋ ቋንቋ አብዛኛዎቹ ፕሮቴስታንቶች ናቸው የደወሉልን። ለምን? ስለ መጽሐፍ ቅዱስ አይደለም ያነሱ፣ ከብሔር ጋር ነው ያነሱት። እዚህ ብሔር ላይ እየተዘመተ ነው የሚል ኖ አይደለም። የተነሳ ነው ስንነሳ ብሔር ላይ አይደለም። ብሔር ላይ እንዴት ይዘመታል? ሊሆን አይችልም። እንደነገርኳችሁ ብፁዕ አቡነ ገብርኤል ጋር ተያይዞ ይሄንን ኃላፊነት የሚወስዱት ራሳቸው ናቸው። ኦሮሞ ወክሏቸው ፍኖተ ጽድቅ አልተገናኙም። የፍኖተ ጽድቅን የዘነጋ ነው የማናወራው በቃ መናፍቅ ስለሆነ ነው። ለፍኖተ ጽድቅ መጠንጠጥ ደግሞ ሁሉም ሊቃነ ጳጳሳት ተጠያቂ ናቸው። ሁሉም ከደሙ ንጹህ የሚሆን የለም። አትሊስት ስህተት ነው ብሎ ስላልተናገሩ። ሌላው ይቅር፣ ይሄ ተቋም ሊበላ ሊውጥ ነው ቤተክርስቲያንን የመጣው ብለን ስንናገር የቲክቶክ ሲኖዶስ እያሉ ያንተን ያሉ ምንድነው እሱ ያሸማቀቁን ሁሉ ተጠያቂ ናቸው። ከቅዱስ አባታችን ጀምሮ እዛ ተገኝተዋል። ስለዚህ እልም ያለ ሙጭጭ ያለ መናፍቅ ስለሆነ ውሃን ቢወቅጡት እንቦጭ ነውና ለዛ ነው ማናነሳው። ስለዚህ ብፁዕ አቡነ ገብርኤልን ተመልክቶ ያነሱት ሐሳብ ራሳቸው ነው። ካሁን በኋላ ሁሉም በእኩል መታየት መቻል አለበት። ታቦት ፊት ቆሞ ግደል የሚል ጳጳስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊኖር አይገባም። ምክንያቱም ሕጉ አትግደል ነው የሚለው።
ባልንጀራህን እንደራስ አድርገህ ውደድ ነው የሚለው። አለቀ። ለፖለቲካው እንዲመቸን አባትን የምናቀርብ አባትን የምናርቅ መሆን መቻል የለበትም። ስህተት ከሆነ ስህተት ነው። የቤተ ክርስቲያኗን ስርዓት ጥሰዋል፣ እኩል መታየት አለበት። አለቀ። አህያ ብሉ የሚሉ ሃይማኖቱ ይቅርና ከባህል አንጻር እንኳን ህዝቡን ወደ ሌላ ቦታ የሚመራ አባት ካለ አህያ በልቶ ስለኖረ ነው። አለቀ። አሳማ ስለበላ ነው። አለቀ። ቤተ ክርስቲያኗ እሷን አትልም። ለሁሉ ደግሞ ቤተ ክርስቲያኗ ምላሽ መስጠትም አይጠበቅባትም። ስርዓትና ህግ አላት። ይሄ ህግ አይደለም በቂ ነው። ሁለተኛ ሶስተኛ እነዚህ ብፁዓን አባቶች አጠፉ እንበል። ሲያጠፉ እኮ ቤተ ክርስቲያን ስርዓት አላት። እሱን ተከተለናል። ሁላችንም የደቡብ ፍርድ ነው የምንፈርደው። ጠርቶ የሚጠይቅ ሌላ አባት አለ? እነዚህን ሁሉ አባቶች ከራሳችሁ ጋር ተማክሮ ነው የሚል መወጋገሩም እጅግ የከፋ ነው። ለቤተ ክርስቲያን ሲባል ግን ካለፈው ስህተት ጀምሮ መጥራት መቻል አለበት። ምንም ያለ ምንም ፍራቻ ያለ ምንም ማስተባበል የሆነው ሆኖ የቀረው በቂ ነው። የጠራው አንዱ በቂ ነው። በቃ ቆፍጠን ማለት ይጠበቃል። ብፁዓን አባቶቻችን ሊቃነ ጳጳሳቶቻችን እንግዲህ በህብረት በአንድነት የሚቀመጡበት የቅዱስ ሲኖዶስ በዚህ ሳምንት ይጀምራል። ወሳኝ የሆኑ ሐሳቦችን እንጠብቃለን። ለቤተ ክርስቲያን ያደሉ ክርስቶስ ስር የተጠለሉ አንዱን ክርስቶስ ከያዝን ሁሉን አሸናፊ እንደሆነ ብሔር ውስጥ የተደበቁትን ከብሔር ነጥሎ ማሳየት፣ ክርስቶስን ትቶ አይ ከአባ ከሌ ጋር ነኝ ካለ አንዱ መንገዱን ጨርቅ ያርግ። አንዱ ክርስቶስ በቂ ነው። አንዱ ክርስቶስ በቂ ነው። ከአማራ ሆነ ከትግራይ፣ ከኦሮሚያ ሆነ ከጋምቤላ፣ ከአፋር ሆነ ከሶማሌ በምድራዊ ርስት የሚጣላ በብሔር ውስጥ የሚደበቅ አባት በክህደት አስተምሮ የተጠመደ ካለ ተቆርጦ ሊጣል ይገባል። አዎ ብዙ የሚያስፈሩ ነገሮች አሉ። የተሐድሶ እንቅስቃሴ እንዲህ አይደለም። በጥበብ እሱን ደግሞ መሄድ በጥበብ መሄድ። እግዚአብሔር ከኛ ጋር ነው። ምናልባት ፖለቲካው ከኛ ጋር ላይሆን ይችላል። ስለዚህ ክቡራን ተመልካቾቻችን ነገሮቹን እያሰብን ነገሮችን እየበሰልን ስንመጣ ካለፈው ዓመት ዘንድሮ የተሻለ እውቀት እኛም ይኖረናል። ከትላንትናው ዛሬም እየተሻሻልን ነው። ትላንት የተናገርናቸውን ነገሮች ዛሬም ማንናገርበት ወይም ደግሞ በአዲስ መልኩ የምንመጣው የሚገቡን እውነቶች ስላሉ ነው። ከቻላችሁ ከቤተ ክርስቲያን ጎን የሆናችሁ ከጎናችን ቁሙ። ሀገራችንን ሰላም ያደርግልን፣ ቤተ ክርስቲያናችንን ሰላም ያደርግልን። በቅዱስ ሲኖዶስ የሚቀጥለው ጸሐፊና ስራ አስኪያጅ አባከሌ እንዲሆን እፈልጋለሁ የሚል እኔ ምኞት የለኝም። አባከሌ እንዳይሆን የሚልም ሙግት የለኝም። እውነተኛ አባትን እንዲሰጠን እንጸልይ ነው። ሰዎችን አምነን ሲክዱን አይተናል። ያላማናቸው ደግሞ ታምነውም አይተናል። ስለዚህ አባከሌ ስለሆነ ቤተክርስቲያንን ያሻግራታል የሚለው እሱን እንቶ የት ድረስ ሄደው የት እንዳቆሙን እናውቃለን። እከሌ ቢሆን እከሌ ኖ እግዚአብሔር የሚወደውን ይስጠን ከኛ ውድ። ከዛ ውጪ ግን አባ እከሌ ካልሆነ የምንል ሰዎች ከአባ እከሌ ጋር የሆነ ነገር አለን ማለት ነው። እኔ ሁሉም አባቶቻችን ናቸው፣ ግን በስራና ግብራቸው ደግሞ ለይተን አውቀናቸዋል። በቅባት በርሜል ውስጥ የተነከራችሁ የቅባት አስተሳሰብን እያሰፋችሁ ያላችሁ ሊቃነ ጳጳሳት፣ በተሐድሶ ወጥመድ የገባችሁ ተሐድሶን ለማስፋፋት የመጣችሁን ጳጳሳት አሉ። አንድ ሁለት እየተባለ መነጋገር ያስፈልጋል። ለምጣዷ ሲባል የሚለው መቆም ነው። በምንፍቅና ውስጥ የተዘፈቁትም እያየን ነው። ኦርቶዶክሳዊ የሆኑ አባቶችም አሉ። እነሱን እንዲያጸናልን እድሜም እንዲሰጥልን ጉልበት ጤና እንዲሆነን እንለምንላቸው። ቅድም ልክ እንዳልኳቸው ጥቅመኛ ጳጳሳትም አሉ። ከበሉ ከጠጡ ችግር ከሌለው ሲኖትራክ ከገዙ ምናምን በየዓመቱ ሀብት ከጨመሩ ችግር የሌለባቸው አሉ። አትሊስት ልባቸውን እንዲመልስ እንጸልይና እኚህ ጥቅመኛ የምትሏቸው ጳጳሳቶች ልባቸው ከተመለሰና ኦርቶዶክሳውያን አባቶቻችን አንድ ነገር ትግል አድርጉ። ከዚህ በኋላ አባቶች ሲሾሙ ህዝቡ አስተያየት እንዲሰጥበት
ትግል አድርጉ። ትግሉ ቀላል እንዳልሆነ አውቃለሁ። መናፍቃን ጳጳሳቶች እንደማይደግፏችሁ፣ ቅባት የሆኑ ጳጳሳቶች እምቢ እንደሚሏችሁ፣ በተሐድሶ ውስጥ የተመላለሱ ጳጳሳት ይሄ አይሆንም እንደሚሏችሁ፣ ትንሽ ደግሞ በጥቅም ውስጥ የተታለሉት እነሱም እንደሚሞግቷችሁ አውቃለሁ። አትሊስት ግን ጥቅማቸው ካልተነካ ችግር ስለሌለባቸው ከእናንተ ጋር ስለሚሆኑ ኦርቶዶክሳውያን ብፁዓን አባቶች አደራ ጸሎት አድርጋችሁ ግቡና ለቤተ ክርስቲያን የሚበጀውን ሁሉ እንዲወሰን ጥረት አድርጉ። እመኑኝ፣ የሚከላከሏችሁ አይሆንም የሚሏችሁ ወይ ቅባት ናቸው፣ ወይ ታድሶ ናቸው፣ ወይ መናፍቅ ናቸው፣ አልያም ካራ ብዙ ከላይ ቢጀመር ከባድ ነው። ክቡራን ተመልካቾች እኚህ ኦርቶዶክሳውያን ሊቃነ ጳጳሳት አባቶቻችን ፈተናቸው ብዙ ነው። ክቡራን ተመልካቾች ቆም ብለን ልናይ ይገባል። ትንሹን እያነሳን ከብሔር ጋር እናምጣ። ስለዚህ ምን እናድርግ ነው? ህብረትና አንድነት ይኑረን። ህብረትና አንድነታችን በብሔር እናሸንፋለን ምናምን አይደለም። እግዚአብሔር ያሸንፋል በሚል ህብረት በአንድነትን መጽሐፍ ቅዱሳዊ ዕውቀት እናብዛ። ተረት ተረት የሚያወሩትን ተዋቸው። ተረት ተረት የሚያወሯቸው የሚያደናግሩ ናቸው። በቤተ ክርስቲያን መጥተው ዕውቀት የማይጨብጥ ህይወት የማይሰጥ ግን ጀስት ተራ ተወዳጅነትን እያፈሩ ያሉ ሰባኪያንን እይጣለን እንምጣ። ህይወት ዕውቀት የሚመግቡ ሰባኪያንን እንሂድ። የክርስቶስ ተከታይ እንጂ የሰባኪያን አድናቂ አንሁን። ቤተ ክርስቲያን ማዕረግ ሰጥታ ሁሉን ነገር ሸልማ የሸለመቻቸው ሰዎች ዛሬ ሀገር ጥለው እየወጡ ነው። ከዚህ ማዕት ውስጥ አንገባም። ለቤተ ክርስቲያን እውነት መመስከር ከብዷቸው በአውሮፓ፣ በአፍሪካ፣ በምስራቅ ዋቴቨር ተበትነው የግል ቢዝነሳቸውን እየሰሩ ነው። ዝም ብሎ ጉባኤ ምናምን እየመሰራረቱ እያደረጉ አይደለም። ስለ ቤተ ክርስቲያን በልኳ የሚናገሩ መናፍቃንን እየለዩ የሚመቱልንን መምህራን ዛሬ ያስፈልጋሉ። ትላንትና የመናፍቃን መዶሻ እንደምንላቸው ልክ እንደነ ልሳነ ክርስቶስ መምህር ጳውሎስ፣ እንደነ መምህር ተስፋዬ ሞሲሳ፣ ሌሎችም ብዙዎችን ማንሳት እንችላለን። ያለፈውን ነው እየተናገርኩ ያለሁት። ፊት ለፊት የሚሟገቱ ተዋህዶ መናፍቃን ጋር አንገት ለአንገት የሚተናነቁትን እነሱ ልታበረታቸው ይገባል። በሚዲያም ለይታችሁ ተከተሉ። እነ ደረጀ ዘወይንዬን ተከታተሉ። ሚዲያ የቃለ ቀርንን ተከታተሉ። አንገትን ፊት ለፊት ለቤተ ክርስቲያን ሰጥተው ያለምንም ምህረት እውነትን እውነት ሐሰትን ሐሰት የሚሉት ተከታተሉ። ዝም ብሎ አውደ ምሕረት ላይ መዝሙር ሲመጣ መዝሙር ማስተላለፍ አይደለም። ሚዲያዎችም ቆም በርታ ነው መባል መቻል ያለበት። ቤተ ክርስቲያን እንጀራ እየሆነችን አይደል? ደፈር ነው መባል ያለበት። አበል የተከፈለውን ዘማሪ ስብከት ቀርጾ ማስተላለፍ አይደለም። ሕይወት የተከፈለልንን እውነት መመስከርም ጭምር ነው። ሚዲያዎች በስሙ 10 ምናምን ካሜራ ለንግስ ይቆማል። ምዕመኑም እስኪከልለው ድረስ ቤተክርስቲያን ፈተና ሲመጣበት የለም። እንደዛ አይደለም። ምዕመናኖች ሚዲያውንም ለዩ፣ ተከተሉ። ስለዚህ በህብረትና በአንድነት መኖር መቻል አለብን። ፖለቲካና ብሔርን ከሃይማኖት አውጡ። ፖለቲከኞችን ለሀገር መሪ ሰጧቸው፣ በስነ ስርዓቱ ያስተዳድሩ። በቃ እነሱ ውስጥ አትግቡ። ሃይማኖተኞች ፖለቲከኛ መሆን ከፈለጋችሁ ወደ ቤተ ክህነቱ ስትመጡ አውልቁት። ፖለቲካውን እዛው ተጫወቱ። የሀገር አንዱ ተሳታፊ ናችሁና እዛ። ሃይማኖትን ግን ከንጽህና ጋር አገናኙት። ፖለቲካው ላይ ተሳተፉ። አላቅም፣ አታምጡት። ቤተ ክህነቱን ለቤተ መንግስት አትሙት። ቤተ መንግስቱን ለፖለቲካ ወይም ደግሞ ለቤተ ክህነቱ አምጥታችሁ አትጣሉት። በቃ ተዉት። መሪዎች ስራቸውን ይስሩ። አባቶች ይጸልዩ። ቤተ ክርስቲያን ነጻ ትሁን። አሁን እኮ የቀረን ሄደን አንድ ቤተ ክርስቲያን ውስጥ እኮ አናስቀድስም እያልን ነው። የቀረን በዕረፈ መስቀሉ አንቆርብም ነው። በአንዱ መስቀል አንቆርብም ነው። በቃ የቀረው ይሄ ነው። በጣም በሚያሳዝን በሚያስገርም መልኩ። ስለዚህ ፈጣሪን እናስቀድም። ከምንም በላይ ፈጣሪን እናስቀድም። የሁሉ መሪ
የሁሉ መንገድ ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ነው። አለቅ። ማዕከላችንን እሱን እናድርገው። ከብሔር ነፃ እንውጣ። እኛ በዚህ ልክ ከቆምን መናፍቃንም ሆኑ ተሐድሶአውያን በር የላቸው። ልክ እንዳልኳቸው የሚያስተምሩት ወንጌል የላቸው። መናፍቃንም ተሐድሶአውያን መቃወም ብቻ ነው። ከቤተ ክርስቲያን የሚያምጽ ማስነሳት ብቻ ነው። ከጳጳሳቱ ማሹለክ ብቻ ነው። ከሰባኪ ከአገልጋዩ ማሹለክ ብቻ ነው። ሌላ የሚያውቁት ነገር የለም። ስለዚህ እባካችሁ ነገም ቢሆን አንድ ጳጳስ ሊሳሳት ይችላል። ለመሳሳትም ተዘጋጅቶ ሊሆን ይችላል። እንደውም ተነጎዳ ያሳሳታል ብሎ የሚያስብ ጳጳስም ሊኖር ይችላል። ከብሔር ጋር ግን አናገናኙ። ያ ጳጳስ ከሆነ ቦታ ሊመጣ ይችላል። ከህዝብ ጋር አታገናኙት። ህዝቡ ድሃ ነው። ህዝቡ ኑሮን ለማሸነፍ ነው እየጣረ ያለው። ህዝቡ ምስኪን ነው። ትላንት በቀደም እኮ ጳጳስ ማለት ይሄ ነው ብለን የነገርነው ምዕመን ዛሬ ገጠር ውስጥ የፈለገውን ምንፍቅና ሰርቶ ምናምን ቢሄድ አባ ብሎ የሚቀበል ነው። ለምን? የሰራውን ምንፍቅና አያውቅም። የሰራውን ተንኮል አያውቅም። ትላንትና በየዋሁ ጊዜ ጳጳስ ማለት ይሄ ነው ብለን የነገርነውን ነው የሚያውቀው እንጂ ዛሬ የሰራውን ፖለቲካ አያውቀውም። ልወቅ ቢል ኔትወርክ የለም፣ እጁ ላይ ኢንተርኔት የለም። የእኛን ሽኩቻ የከተማውን አያውቀውም። በገጠር ከተማ ውስጥ ያሉ ጥቂት ግን ጥቅመኞች አሉ። ከተሳሳተው ጳጳስ ጋር እኔም ነኝ የሚሉ እነሱም የተሳሳቱ፣ በቃ እነሱንም አብረው መለየት። እንደውም እኔ አንድ ነገር ልንገራችሁ። እኔ መንግስተ ሰማያት ሰፊ የሆነበት ጊዜ አሁን ይመስለኛል። ሰዎች አውቀው ወደ ሲኦል የሚወስደውን መንገድ እየሄዱ ስለሆነ ሰው ይገላሉ፣ ያሳስታሉ፣ እርስ በርስ ያባላሉ፣ ሃይማኖት ይክዳሉ። የጸናችሁ ዝም በሰውኛ ሳስቡ ነው። የምሬን እኮ ነው። ለጽድቅ ስራ ማመን ብቻ የሚያስፈልግበት ጊዜ ላይ ሁሉ ደርሰን አምነን ወደ ተግባር የምንወጣበት ሊያሳስቱን የሚሞክሩ እልፎች ናቸው። ስለዚህ ቤተክርስቲያን ሁሉ ነገሯ ጥንቅቅ ያለ አስተምሯም ስርዓቷም ሁሉም ይሄንን ስርዓት ለመበረዝ የሚሞክሩትን ደግሞ ወደ ብሔር አትውሰዱት። በግል ጠይቋቸው፣ በግል ልንጠይቃቸው ይገባል ማለት ነው። በጣም የሚገርምና የሚያስደንቅ አንድ ጽሁፍ ከአንድ አባት ተላከልኝ። በቅርብ ቀን እንግዲህ ይዘናቸው የምንመጣ አባት ናቸው። በጣም የሚገርምም የሚያስደንቅም አባት ናቸው። ከሰሞኑ ከኛ ጋር ቆይታን ያደርጋሉ። በወቅታዊ ሀገራዊ ጉዳዮች አብረን በጋራ ሀሳቦችን እንሰጣለን። ወደ ሚዲያ የመምጣት ፍላጎት የላቸው። ነገር ነፈሰ ብለው ወደ ነፈሰበትን መጮህ ፍላጎታቸው አይደለም። አባ ጸጋ ዛብ በማህበራዊ ገጻቸው ላይ አንድ ስነ ጽሁፍ አስቀመጡ። በጣም ገረመኝና ከወቅቱ ጋር እንደሚገናኝ አስቤው ነው ያመጣሁት። ግጥም ይሞክራሉ ማለት ነው። በጣም ነው የሚገርመኝ። በነገራችን ላይ ፓንዋማንጦን በሚል ነው ፌስቡክ ላይ ስማቸው። ምን ይላሉ? በሰሞኑ ጉዳይ እንግዲህ ያልተናገረ የለም ያላለ የለም ምናምን፣ እኛም ብለናል ሁሉንም። ግን አይተው ይሄን ያሉ ይመስለኛል። ተናገር አትበሉኝ ዝምታ ወርቅ ነው እንደሚሉት አበው ያለ ጊዜው መጮህ ትርፉ መጯጯህ ነው። ሃይማኖት በጣም የገረመኝ ነው። ተናገር አትበሉኝ ዝምታ ወርቅ ነው እንደሚሉት አበው ያለ ጊዜው መጮህ ትርፉ መጯጯህ ነው። ክቡር አባታችን እንደው አሁን ቢናገሩ እኔ እመርጣለሁ። አሁን መጯጯህ አይመስለኝም። እንደው ተሐድሶአውያን በጣም የሰሉበት የተነሱበት ጊዜ እንዲናገሩ እንፈልጋለሁ። ቤተክርስቲያን አስተምራውታለች። ስለዚህ የተማሩትን እውነት የሚመሰክሩበት ነው። ከዚህ በኋላ ባሉት ሀሳቡ ግን እስማማለሁ። ክቡር አባታችን በጣም የሚገርም ሀሳብ። ሃይማኖት በብሔር የተለካ ጊዜ በቅዱስ ስፍራ ሊያድነን አልቻለም። ይህ ሁሉ አምልኮ ከመጣው መከራ። ሃይማኖት በብሔር የተለካ ጊዜ በቅዱሱ ስፍራ ሊያድነን አልቻለም። ይህ ሁሉ አምልኮ ከመጣው መከራ። እጅግ በጣም ነው የገረመኝ። ሃይማኖት በብሔር ተለክቷል፣ ላውም በቅዱሱ ስፍራ። ግን በቅዱሱ ስፍራ ላይ ሃይማኖተኛ ሆነን ሳይሆን ብሔርተኛ ሆነን ተሰባስበን እንላለን። ጸሎታችን ከጣራ አያልፍም።
ስለዚህ ይሄ ሁሉ አምልኮ ግን ከዚህ ችግር ውስጥ ሊያወጣን አልቻለም። ቆም ብለን ማየት መቻል አለብን ማለት። ግጥማቸው ሲቀጥል ምን ይላል? በአንድ ተባብረው መነኩሴና ጳጳስ፣ ካህን፣ ምእመኑ በሃይማኖት ሰበብ ሸብጥ ተደርጓል፣ የቀረ አንዳች የለም። ይህ ብቻ ቀርቷል፣ በአንድ ዕርፈ መስቀሉ መቁረባችን ማቆም። በአንድ ተባብረው መነኩሴና ጳጳስ፣ ካህን፣ ምእመኑ በሃይማኖት ሰበብ ሸፍጥ ተደርጓል፣ የቀረች አንዳች የለም። ይህ ብቻ ቀርቷል፣ በአንድ ዕርፈ መስቀሉ መቁረባችን ማቆም። እንግዲህ ቅድም ልክ እንዳልኳችሁ አሁን ካህኑ ሲያጠፋ የሚገስጽ ጳጳስ ጠፍቷል። ጳጳሱም ሲያጠፋ የሚገስጽ መነኩሴ ጠፍቷል። ስለዚህ ጳጳሱ ከተሳሳተ መነኩሴውም ካህኑም ከጳጳሱ ጎን ነኝ እንጂ ከቤተ ክርስቲያን ጎን ነኝ፣ ከእግዚአብሔር ጎን ነኝ የሚል ጠፍቷል። በሕገ ወጥ ሹመቱ ኦሮሚያ ላይ፣ በመንበር ምስረታው ትግራይ ላይ፣ በቅባት አዘቅቱ አማራ ክልል ላይ በጣም በሚያስደንቅ ምዕመናኖች የሉበትም እዚህ ውስጥ ደፋሮች የተሰባሰቡበት። እንግዲህ ቤተክርስቲያኗና ቤተ ክህነቱ ይለያያል የምንለው ለዛ ነው። ክቡራን ተመልካቾቻችን እኛ የቤተ ክርስቲያኗ ተከታይ አይደለም፣ የቤተ ክህነቱ ተከታይ አይደለም፣ የቤተ ክርስቲያኗ እንጂ። ቤተ ክህነት ውስጥ ካምፓኒ ያደረጓቸው ብዙ ሰዎች አሉ። ቤተ ክህነት ውስጥ ደግሞ ቤተ ክርስቲያኗን ለመጠበቅ የቆሙም አሉ። በጣም የገረመኝ ነው። በአንድ ተባብረው መነኩሴና ጳጳስ፣ ካህን፣ ምእመኑ በሃይማኖት ሰበብ ሽፍጥ ተደርጓል፣ የቀረ አንዳች የለም። ይህ ብቻ ቀርቷል፣ በአንድ ዕርፈ መስቀሉ መቁረባችን ማቆም። ስለዚህ ጳጳሱ ጋር እኔ ነኝ ብለን ቆመን የቀረ ነው እንግዲህ ስለምንፈራት ይሆናል። በመቁረቡም ብቻ ነው። በአንድ ዕርፈ መስቀል አልቆርብም፣ እከሌ በቆረበበት አልቆርብም ማለት ነው እንጂ የቀረን እከሌ በቆመበት ቦታ ቆሜ አላስቀድስም ማለት እየጀመርን ነው። አልፎ ተርፎ ደግሞ እነ ጉዳይ ፈሬ በአዲስ አበባም ጥሩ ሃይማኖተኛ የሚመስሉት በቤተ ክርስቲያን ውስጥ ቦታ የኔ ነው የሚሉ መጥቷል። ይሄ ማስቀደሻ ቦታ የኔ ነው እዚህ ጋር በቃ ምናምን። በተለይ እናቶች ጋር ነው ይሄ የሚመጣው። ተስተካከሉ እናቶቻችን፣ ተረጋጉ። ይሄ ቦታ የኔ ነው የሚሉ እናቶች እየመጡ ነው። እዚህ ጋር ስንት ቦታ ጀምሩ። አርፍደው ይመጣሉ። ቀድሞ የመጣ ሰው ያስነሳሉ። እንደዛ አይደለም እንዲህ ነገር። ስለዚህ ሲቀጥል ነገሩ እንዲህ ቢሆን፣ ሲቀጥሉ አባታችን ነገሩ እንዲህ ቢሆን ከአጸደ መቅደሱ ጸጋ ሁሉ ርቋል፣ ቅዳሴው ማህሌቱ አገልግሎታችን መዓዛውን አጥቷል። እዚች ጋር ማብራራት አልፈልግም ይቅርብኝ። ግን በማህሌቱ በቅዳሴው በአገልግሎቱ ያላችሁ ደሞዝተኞች ስለ እግዚአብሔር ብላችሁ ተስተካከሉ። ጠዋት ለመቀደስ ዛሬ ማስነጠስ አስፈላጊ አይደለም። እረፉ። እሱም ካልሆነ እንሄዳለን። መጨረሻቸው ላይ እንዲላሉ እንግዲህስ እረፉ ባለው ቃል መሰረት እስከዚያው አትረብሹኝ፣ የቤተ መቅደሱ መዓዛው ሲመለስ ያን ጊዜ ቀስቅሱኝ ይላል። እንግዲህስ እረፉ ባለው ቃለ መሰረት እስከዚያው አትረብሹኝ፣ የቤተ መቅደሱ መዓዛው ሲመለስ ያን ጊዜ ቀስቅሱኝ። ምናልባትም ስለዚህ ክቡር አባታችን በዚህ የተነሳው ነገር አሁን እየተረባበሽንበት ያለው ጉዳዩ የቤተ ክርስቲያን ቢመስልም እውነቱ የቤተ ክርስቲያን ስላልሆነ እዚህ ውስጥ አታስገቡኝ። የቤተ ክርስቲያንን የሚመለከት ሲመጣ ቀስቅሱኝ፣ ንገሩኝ፣ ያን ያለው ነው። አዎ ለዛ የተዘጋጁ ብዙዎች እንዳሉ አውቃለሁ። ግን የቤተ ክርስቲያን ሲሆን መከራከሩ፣ የቤተ ክርስቲያን ሲሆን መሟገቱ፣ የቤተ ክርስቲያን ሲሆን መነጋገሩ እንዳለ ሁሉ ነገሩ የቤተ ክርስቲያን እንዳልሆነ ለቤተ ክርስቲያን ልጆችን ማስተማር ያስፈልጋል። በጣም የተመቸኝ ሐሳብ ነው። እጅግ በጣም የገረመኝ ትልልቅ ሐሳቦች የተነሱበት፣ እንዲህም ደግሞ ራሳቸውን አውቀው ሰውን ለማሳወቅ የሚጥሩ አባቶችም ያሉን ልጆች ስለሆነ ከልብ ይኮራለሁ። በእውነት ክቡር አባታችን አባ ጸጋ ዛብ ወደ ሚዲያው መምጣት አይፈልጉም፣ ግን ስህተቶች ሲኖሩ ፊት ለፊት የሚናገሩ ሳይድ የማይዙ ከእከሌ ይሄንን አገኛለሁ ብሎ የማያስቡ አባት ስለሆኑ ምንድነው ይሄ ነገር እያለን ከሰሞኑ እንግዲህ እናነሳቸዋለን፣ እንጠራቸዋለን። በተለይም የቅዱስ ሲኖዶስ ምልዓተ ጉባኤው እንግዲህ ይጀምራል በዚህ ሳምንት። በቅዱስ ሲኖዶስ ውሳኔ ምን እንጠብቅ ሳይሆን
ቅዱስ ሲኖዶስ ምን ሊወስን ይችላል? እንዴት ነው መወሰን ያለበት? ከቤተ ክርስቲያን ሕግ አንጻር ምንድን ነው የሚሉትን በደንብ በጠራ መልኩ አሁን የተነሱ ወጀቦችን ከዚህ በፊት ከሃዲዎች በቤተ ክርስቲያን መች ነበሩ? ክህደት መች ተጀመረ? ከሃዲዎችስ ምን ተደረጉ? የሚለውን በደንብ እንጨዋወታለን ከአባታችን ጋር። ሰላም እግዚአብሔር ከሁላችን ጋር ይሁን። ቅድስት ቤተ ክርስቲያናችንን እግዚአብሔር ይጠብቅልን። ሀገራችንን ኢትዮጵያ ሰላም ያደርግልን። የሚሰደዱ ዜጎችን እግዚአብሔር ያስባቸው። የሚሞቱ ነፍሳትን እግዚአብሔር ይማርልን። ግን ሰው የማይሞትባት፣ ሰው የማይሰደድባት፣ የማይሰቃይባት፣ የማንንገላታባት ሀገር ያድርገን። ለመሪዎችም የተመቸች ሀገር፣ ለእኛ ለህዝቦችም እጅግ የተመረጠች ሀገር ያድርግልን። ከምንም በላይ አባቶቻችንን አባት ያድርግልን። ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ እንኳን ደስ ያላችሁ የምስራች ማለት የምፈልገው የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የሚወስደው የዮድ አቢሲኒያ ከነጋሽ ሚዲያ ጋር በመተባበር አሁን ደግሞ ወደ ግብፅ ጉዞ ልናደርግ ነው። ቅዱሳን ቦታዎችን ተሳልመን እንመጣለን። ወደ ግብፅ የሚደረግ ጉዞ ተጀምሯል። ምዝገባው ሊጠናቀቅ ጥቂት ቀናት ነው የቀረው። ስለዚህ በግብፅ ሀገር ያሉ ቅዱሳን ቦታዎችን ተሳልመን እንድንመጣ ወደ ግብፅ መሄድ የምትፈልጉ ኦርቶዶክሳውያን ኢትዮጵያውያን ከስር በምትመለከቱት ስልክ ቁጥር ደውሉልን። ወደ ግብፅ ሀገር ምዝገባችን ጥቂት ነው የቀረው። ሰኔ አካባቢ ላይ ጉዞአችንን እናደርጋለን። ስለዚህ ቀድመን መመዝገብ ይኖርብናል። የጉዞ ቀን መነሻና መመለሻውን በደንብ እናሳውቃችኋለን። ምዝገባው ግን ጥቂት ቀናት ናቸው የቀሩት። ስለዚህ ወደ ግብፅ ጉዞ እናደርጋለን። ወደ ቅድስት ሀገር ኢየሩሳሌምም እናደርጋለን። ከስር ባለው ስልክ ቁጥር ደውሉልኝ። ሰላም እግዚአብሔር ከሁላችን ጋር ይሁን። እኛ እንደው ብንዘነጋቸውም የማይዘነጉን አባቶች አሉን። የሙታን ሳማር ቅዱስ ሚካኤል አንድነት ገዳም አባቶች የእናቶችን በዓት ጨርሰናል። የአባቶቻችንን በዓት ልንጀምር ነው። እንኳን ደስ ያላችሁ። በጥቂት ጊዜ እሱንም እናጠቃልላለን። እሱንም መልእክት ሰምተን በዚሁ እንሰነባበታለን። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራለን። እዚህ ጎጆ 4-5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆኖ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምን ስለማይገኝ ከፍተምን ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት? የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። Thank you.